ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ረመዳን ሁለት እንዴት ነበር? እንዴት እያሳለፋችሁት ነው? ከኔ ጋር አልሐምዱሊላህ በጣም ነው ደስ የሚለው አልሐምዱሊላህ። ዛሬ የማሳያችሁ ሰኞ ጊንባ የሚሄድና ደሴ የሚሄድ አስቤዛ ነው። አብራችን ይቆዩ። መጀመሪያ የጊንባውን እናያለን። የጊንባው 28900 ብር የፈጀ ሲሆን የደሴው ደግሞ 43200 ብር የፈጀ ነው። አብራችን ቆዩ። እዚህ ጋር እንደምታዩት 225 ኪሎ ዱቄት አለ። በ2700 ብር ሂሳብ ነው የተገዛው። 3400 ብር ይሆናል። 4300 ብር ደግሞ ዘይት ነው። ዘይት ቀንሷል። በነገራችን ላይ አልሐምዱሊላህ 50 ብር ቀንሷል። እንግዲህ እኔ ዛሬ ስገዛ 50 ብር እንደቀነሰ ነው የማውቀው። የዚህ ዋጋ ደግሞ በ2150 ብር ሂሳብ ነው። እዚህ ጋር እንደምታዩት የሚያምር ቆንጆ ዛላ በርበሬ በ750 ብር ሂሳብ 4500 ብር ገዝቻለሁ። 6 ኪሎ በርበሬ ማለት ነው። 6 ኪሎ በርበሬ፣ 4 ቴምር ደግሞ 1400 ግማሽ ማለት ነው። ቡና እዚህ እንደምታዩት 2 ኪሎ ቆንጆ ቡና አለ ማሻአላ ጽድት ያለ። እዚህ ዋጋ ደግሞ በ1550 ብር ሂሳብ ቫዝሊን አለን 400 ብር። የልብስና የገላ ሳሙና ግማሽ አለን። የዚህ ዋጋ ደግሞ 330 በ55 ብር ሂሳብ የገላ ሳሙና ላይፍ ወይ። እዚህ ጋር ደግሞ ቶሮ የሚል ቆንጆ ሳሙና ነው በ70 ብር ሂሳብ። እዚህ ጋር ደግሞ እንደምታዩት ሱካር 10 ኪሎ 1800 ብር። ከዛ የሽሮ እህል ደግሞ ስንት ኪሎ አለ? 20 ኪሎ አለ። ባቄላ 10 ኪሎ፣ ሽምብራና አተር ደግሞ 5 ኪሎ 10 20 ኪሎ ይሆናል ማለት ነው። በነገራችን ላይ ባቄላ 200 ብር ሆኗል። ባቄላ በ200 ብር ሂሳብ ነው የገዛሁት። ሽምብራና አተር ደግሞ በ220 ብር ሂሳብ ነው የገዛሁት ማለት ነው። አጠቃላይ 4200 ብር ነው የሽሮ ዋጋ ማለት ነው። ቅመም ምንም አይነት አላዘዘችኝም። እዚህ ጋር ደግሞ ምን አለን? ላርጎ አለን 750 ብር። መኮሮኒ በ160 ብር ሂሳብ ነው የገዛሁት። አጃ 4 ኪሎ። እንደገና የሾርባ እህል ደግሞ ይሄ የሀገራችን ማለት ነው በ120 ብር ሂሳብ እና ይሄን ይመስላል። ማሻአላ ተባረክ ረህማን። አጃ ያው በ230 ብር ሂሳብ ነው። ይሄን ይመስላል። ተወዱታላችሁ። 28900 ብር የፈጀው ጊንባ ሰኞ የሚሄደው። እዚህ ጋር ደግሞ የደሴው ነው። ማሻአላ ተባረክ ረህማን 43000 ብር የፈጀው ማለት ነው። እዚህ ጋር ምን አለን? 10 ኪሎ እንደምታዩት ቆንጆ ዛላ በርበሬ አለ በ750 ብር ሂሳብ ነው የተገዛው። እዚህ ጋር ደግሞ 15 ኪሎ የሽሮ እህል አለ። የሽሮ እህሉ ደግሞ ባቄላ፣ አተር፣ ሽምብራ ነው። ባቄላ፣ አተር፣ ሽምብራ ሶስቱ አይነት 220 የሽምብራና የአተር ዋጋ ነው። 200 ብር ደግሞ ኪሎ የምንድን ነው? የባቄላ ዋጋ። ትኩስ የተከካ ነው ጀማው። እኛ የምንገዛው ሽሮ በነገራችን ላይ እጠቡኝ ምናምን የሚል አይደለም። ቆንጆና ትኩስ የተከካ ነው ማለት ነው። በደንብ አድርጋችሁ ብቻ ማንፈስ ነው የሚጠበቅባችሁና ጥቁሯን በደንብ መልቀም። እዚህ ጋር እንደምታዩት ይሄ የምንድን ነው መሰላችሁ? የሽምብራ። ይሄ የሽምብራ ነው። ይሄ ደግሞ ይሄ የሽምብራ ነው። ይሄ ደግሞ የአተሩ ነው። አያችሁታ? በጣም በመካከለኛ ሁኔታ የተቆላ ጽድት ያለ ነው። እዚህ ጋር ደግሞ 50 ኪሎ ነጭ ዱቄት አለ 5300 ብር። አተር ክክ 5 ኪሎ ሲባዛ በ250 ብር ሂሳብ። አጃ 5 ኪሎ በ230 ሂሳብ። ገብስ የሾርባ በ170 ብር ሂሳብ 120 ብር ሂሳብ። በ300 ብር ሂሳብ ደግሞ 3 ኪሎ ድፍን ምስር። እዚህ ጋር ደግሞ 3 ኪሎ ምስር ክክ በ250 ብር ሂሳብ። እዚህ ጋር ደግሞ ሱካር 5 ኪሎ 900 ብር በ180 ብር ሂሳብ። ዘይት እንደነገርኳችሁ እዛ ጋር ቀንሷል 50 ብር 4300 ብር ነው። ቴምር 2800 ብር። ለ15 ኪሎ ሽሮና ለ10 ኪሎ በርበሬ የሚሆን ቅመም አለን። እዚህ ጋር እንደምታዩት 2700 ብር የበርበሬ ቅመም ደረቁ ብቻ ነው። በነገራችን ላይ እርጥቡ ሲጨመር ምን ያክል ውድ እንደሆነ ደግሞ በይሁ መገመት አያቅታችሁም። ይሄ የሽሮ ቅመም ነው። እዚህ ጋር ወረቀት ጽፌ ያደረኩበት ይሄ የሽሮ ቅመም ነው። እዚህ ጋር ደግሞ የበርበሬያችን አለ። ማሻአላ ጽድት ያለ ጫው ሳይቀር ሁሉ ነገር የተመጠነ ነው። የሽሮ ቅመም ደግሞ 2250 ብር የፈጀ ነው ማለት ነው። አያችኋ የሽሮና የበርበሬ ቅመም ምን ያክል ውድ እንደሆነ። እንግዲህ አረፋ፣ ቀረፋ፣ እነዚህ 7 ቅመሞች ምናምን በሙሉ ለበርበሬ የሚያስፈልጉት ቅመሞች ናቸው። ያ ማለት ከርጥብ ቅመም ውጭ አለ ማለት ነው። አሁን እዚህ ጋር ለሽሮም ለበርበሬም ከርጥብ ቅመም ውጭ አለ ነው። እነ ዝንጅብል፣ እነ ጭናዳም፣ እነ ነጭ ሽንኩርት፣ እነ ቀይ ሽንኩርት አልተገዙም። አያችኋ የበርበሬው ብቻ 2700 ብር ፈጅቷል። የሽሮው ደግሞ 2200 ብር ፈጅቷል ማለት ነው። እንግዲህ እንደምትወዱ ተስፋ አደርጋለሁ። እዚህ ጋር ደግሞ የልብስና የገላ ሳሙና አለ ላይፍ ቦይ ሳሙና 660። እዚህ ጋር ደግሞ 820 ማን ነው
820 ብር ደግሞ 12 ሀባ ቶሪያ የሚለው የልብስ ሳሙና በ70 ብር ሂሳብ ነው። ማሻአላ ተባረክ ረህማን። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ታገኙኛላችሁ ማለት ነው። እና እንደዚህ ያማረ የፈለጋችሁ ማዘዝ ትችላላችሁ። እዚህ ጋም ይሄን ይመስላል። እቺ ግን ለሁለተኛ ጊዜ እያዘዘች ነው። ባለፈም ወደ